ነበር ተደዋውለን ምናምን ግን የሆነ ታይም ላይ ጠፋ። ትንሽ ደቂቃ ታገሰኝ ምናምን እያለ ቆይ አስሬ ምርመራ አረግባቸዋለሁ ሲል አረ ባላው መንግስት እኮ ማለት ይላል። ጥፋተኛ ስትሆን የተጨበጠ ማስረጃ ካለብህ ሰዎች የሚሸወዱት ፎሎወርሱ ያንን ነገር የሚያድነው ይመስላል። በጣም ምንም ማለት አይደለም። ለሱ ለተሻለ ጉዞ ይሆናል ህብረተሰቡ። የኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው። አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ፣ በጣም ነጭ ልብ ያለው ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም። አረ አሁን ብትወጣና ደውዬ ባወራክ ጥሩ ነበረ። እኔ አልደድብም አልሰግጥም ከሚሉኝ ነው። ጆን ዳንኤልም ሸቤ ገብቷል፣ አመቱን ጠጥቷል። አዶናይም ይገባል፣ ሌላም ትቀጥላል። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደና በአነጋጋሪ ቪዲዮዎች ተመልሼላችሁ ከች ብያለሁ። እንግዲህ ቤተሰቦች ሰሞኑን እየሰጣችሁኝ ያለው ኮመንት በጣም ደስ ይላሉ። አንዳንዴ አላግባብ ባለው ነገሮች ላይ እየተፈጠሩ ያሉትን ነገሮች እንግዲህ ለማስረዳት ብላችሁ ኮመንት ላይ ብዙ ነገር የምትሉ ሰዎች አላችሁ። እናንተ በጣም ነው ማመሰግናችሁ። እንግዲህ ቤተሰብ በዛሬው ዕለት እንግዲህ የአዶናይ ጉዳይ በጣም አነጋጋሪ ሆኗል። አዶናይ በዚህ ሰዓት ታስሮ ይገኛል። እነ ዮኒ ማኛም ሪስፔክት ላይ ሲሆኑ የሚያስጠሉ ነገሮችን እያሉ ይገኛሉ በዚህ ሰዓት። ምክንያቱም ታውቁታላችሁ ዮኒ ማኛ በፊትም ዮኒ ማኛ ነው ከድሮ ጀምሮ ማለት ነውና የማይሆን ያልተገባ አይነት መልስ እየሰጡ ይገኛሉ። ዛሬ እንግዲህ በእነዚህ ቪዲዮዎች ላይ ነው ሪያክት የምናደርገው። እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየት እንዳረሱ። ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ቪዲዮን ሰብስክራይብ እና ላይክ በማድረግ ጀምሩት። ወደ ቪዲዮ። በእነ አዶናይ ጉዳይ ምን ሲል ነበር ህዝብ? ምን ሲል ነበር? እስቲ ንገሩኝ። ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው። አለባበሳቸው እንደዚህ ነው። ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም። አረ ቲክታክ አዋርድ የተዋረደ ነው። ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አችልም ብራታ። የእኛን ህዝብ ማስደሰት በፍጹም አይቻልም። ኢምፓስብል። የኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ አልነበር? ነበር አልነበረ? ነበራችሁ። አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ አልነበር? እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ ቆይ አስሬ ምርመራ አረግባቸዋለሁ ሲል አረ ባላው መንግስት እኮ ማለት ይላል። የእኛ ህዝብ ማስደሰት አይቻልም። መንግስት ህዝብን አትስማ። የምትፈልገውን እርምጃ እኔው 80% ከመንግስት ጋር ጉቺዬ እኔም ብያለሁ። እንግዲህ ሶሻል ሚዲያ ላይ ሰምተናል። ህዝቡ በሁለት ተከፍሏል። እኔ አልደድብም አልሰግጥም ከሚሉኝ ነው። ብዙ የሃይማኖት አባቶች አንደድብም አንሰግጥም ብልግና ነው፣ አለባበሳቸው ብልግና ያለበት ነው። የተወሰኑትን ጠርቶ ህዝብ ብሏል ብለናል። አስተያየት የተሰጠባቸው ሰዎች አሉ አስተያየት ተሰጥቶባቸው ይህን የተሰጠውን ህዝብ መንግስት አየ። ኦኬ ይነዋል። ህዝቡ ምናልባት ፖይንት አለው። ህዝቡ ምን አለው? የተናገረው ንግግር ትክክለኛል። ስለዚህ ህዝብ ያለውን እንወስዳለን ብሎ እናጣራ፣ ምርመራ እናደርጋለን ሲል ተመልሳችሁ ደግሞ አቤት 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 ትላል። ይሄ ነው የኛ ህዝብ። ማስደሰት አይቻልም። አትችልም ማስደሰት። ማንንም አታስደስትም። ስለዚህ መንግስት ምን ወርቅ ቢያነጥፍ ኢትዮጵያ ላይ ፋንድያ ነው የሚለው። ራሳችሁ እነዚህ ትውልድን ያበላሻል ብላችሁ መልሳችሁ ግን መንግስትን የምትወቅሱ ሰዎች በሰላም ምንድን ነው የምታጨሱት?
እንግዲህ ቤተሰብ እያወራን ያለነው ስለ አዶናይ እስከሆነ ድረስ ማለት ነው። እዚህ ጋር እንግዲህ አዶናይ በአዋርዱ ታይም እንግዲህ የለበሰው ልብስ ሁላችሁ የምታውቁት ናችሁ። ስክሪኑ ላይ እንደምትመለከቱት ፏ ብሎ ነው የመጣው በዚህ መልኩና ምንም ይሄን ያህል ባለባበስ ጉዳይ ምናምን የሚባሉ አይደሉም። አንዳንድ ሰዎች አሉ ላይክ እነ ጃኒ እነ ላቆም ስሟን ብቻ ታቋታላችሁ እናንተ እነሱ አሁን ለምሳሌ ጃኒ ያን ያህል እንትን አልነበረም፣ ግን እሱ ካሰበው አንፃር እንግዲህ ያልተገናኘ ሆኖበት ስላገኘው ነውና ያ ነው እንጂ ያለው አዶናይ ላይ አሁን ምን አይነት ጥፋት አለ? እስካሁን እንግዲህ እኔ ግልጽ አልሆነልኝም የአዶናይ ጉዳይ ማለት ነውና እስኪ እናንተ የምታውቁትን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተስ ምን ትላላችሁ? አዶናይ ያጠፋው ነገር አለ? አዶናይ ለየት ያለ ያሳየው ነገር አለ በአዋርዱ ታይም? እስኪ ስለሱ ይሰማችሁ እናንተ ኮሜንት ላይ ቁጭ አድርጉ። በምንም ተአምር አያልፍህም። ጥፋተኛ ስትሆን የተጨበጠ ማስረጃ ካለብህ ሰዎች የሚሸወዱት ፎሎወርሱ ያንን ነገር የሚያድነው ይመስለዋል። እውቅና ከዛ ነገር የሚያድነው ይመስለዋል። እኔ ደግሞ የማውቀው ምንድነው ወንጀል ከሰራው አይደለም ልታገዝ መማሪያ ነው የሚያደርገኝ መንግስት ብዬ ነው የማስበው። ለምን እንደኔ አይነቱ ሰው ወንጀል ሰራ ማለት እኔ አሁን ስለ ፕራይም ሚኒስቴሩ ስም አነሳለሁ፣ ስለ ክብርት ከንቲባ ስም አነሳለሁ፣ ስለ ሀገሬ ለውጥ እናገራለሁ። ያየሁትን የማየውን ነገር ነው የምናገረው። እኔ በሌብነት ብያዝ መንሱር ኤቪደንስ ዊዝ ኤቪደንስ እኔን በእርግጠኝነት ነው የምነግርህ በጥላቻ መታሰር ያለ አይመስለኝ ቢኖርህ በምንም ተአምር መንሱር እኮ እያለ ያለው ነገር ልክ ነው። ግን ምንድነው እኔ ልላችሁ የምፈልገው ይሄን ያህል ጥፋት አለ ወይ? ጥያቄው እኮ እዛ ጋር ነው ያልተመለሰልኝ። እኔ ያን ያህል አጥፍቷል የአዶናይ ምንድነው ያጠፋውስ ነገር? አለባበስ ኬስ ከሆነ በምናምን የአዶናይ እንግዲህ የለበሰውን አይታችሁታል። እንደውም እዚህ ቪዲዮ ላይ ነበር የለበሰው። ቅድምም ማሳየቻችኋለሁ በስክሪኑ ላይ እንደተመለከታችሁት ማለት ነውና ጆን ዳንኤልም ሸቤ ገብቷል፣ አመቱን ጠጥቷል። አዶናይም ይገባል፣ ሌላም ትቀጥላል። እኔ ግን ይሄ ሰውዬ እኔ ግራ ይገባኛል። ማርያምን ማለት እንዴት ያውን የሚያስቅ ኬዝ አለው ማለት እየተፈጠረ ያለው ነገር ያስቃል። እኔ እንጃ እየተዝናና ነው ያለው እሱ። በቃ እሱ ነገሩ ወደ ነፈሰበት ነው እንደምታውቁት ከድሮም ማለት ነውና ምንም ማድረግ አይቻልም የሱን ኬዝ። አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም። ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድ ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው። በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው። ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ። አዶናይ ላይ ያየሁት ሚስቴክ ምንድነው? በእርግጠኝነት ነው የምነግርህ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው። የኢትዮጵያውያን ፌመስነት ከዛው አገር የወጣ ነገር አይደለም። ለምንም ደግሞ የሚጠቅም ነገር አለ። ማንም ዞር ብሎ አያይም ከሀገር ስትወጣ። ምናልባት አዶናይ እኔ የማስበው ምንድነው እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል፣ አብረን ጥጥተናል። ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል። ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ? እሱ ነገር ነው ብዬ ነው የማስበው እኔ። መንሱር እያለ ያለው ነገር እንግዲህ ልክ ነው። በእኔ አስተሳሰብ እንግዲህ ሳስበው እያለው ያለው ነገር ልክ ነው። እዚህ ጋር አዶናይ እንደምታውቁት ቀን ነው ሁሉም የሚሉት ነገር ነው፣ ይሄ አይካድም። እና ሲቀጥል ደግሞ የፎሎወርሱን ጉዳይ ደግሞ ሲጨመር አንድ ሰው ላይ እንዴት መሰላችሁ ቴንሽን በጣም ሁሉም አይኖች ወደሱ በሚሆኑ ሰዓት የዛኔ የሚሰማን የሆነ ነገር አለ፣ የሆነ አሉልኝ አይነት ነገር አለ። ገባችኋ ቤተሰብ? ያ ነገር ሲኖር ታይም አንዳንድ የሶሻል ሚዲያ ላይ ደግሞ ትንሽዋ ነገር እንደ ትልቅ ነገር ነው የምትታይባቸው። አሁን እኮ ምናልባት አዶናይን ያስገባው የሆነች ትንሽ ነገር ልትሆን ትችላለች፣ ግን ያቺ ነገር እንደ ትልቅ ነገር ነው የምትታየው። አሁን ለምሳሌ እንዴት ነው በጣም ነጭ ልብስ ለብሳችሁ የሆነች ቀይ ፖይንት መሀል ላይ ብትኖር ሁሉም ሰው የሚያየው ያቺን ሙሉ ነጩን ልብስ አያዩት፣ ሁሉም ቴንሽኑ ወደዛች ነገር ነው የምትሆነው። እና አዶናይ በዚህ ሰዓት ልክ እንደ ትልቁ ነጭ ልብስ ነው ማለት ነው። እና ምንም እንግዲህ ማድረግ አይቻልም። አሁን ላይ እንግዲህ ተጣርቶ ተመርምሮ ያለው ነገር ሂደት ፕሮሰስ አለው እና ሁሉም ነገር በፕሮሰስ ነው አልቆ እንግዲህ ቶሎ ለመውጣት ያብቀው ያንን ነው ማለት የምንችለውና እና ቤተሰብ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንገናኝ ነበር ተደዋውለን ምናምን፣ ግን የሆነ ታይም ላይ ጠፋ። ትንሽ ደቂቃ ታገሰኝ ምናምን እያለ ከዛ ስልኩ አይሰራም ነው
ከ12 ሰዓት በኋላ ከመሸ ነው ማለት ነው። አዎ አይ ምንም ያን ያህል ስጋት አይደለም። እኔ ራሱ አነበብኩትኝ መግለጫውን የኛ ተቋም ነው አነበብኩትኝ። ያን ያህል ስጋት የሚጥል ነገር አይደለም። ቲንክ ቸርወር ያሰማኝ በእውነት እውነት ያን ያህል ስጋት የሚጥል አይደለም። እኔ እኮ ላሳይህ ነበር። ቆይ አይ ኖ ማለት ይሄ ጥፋት ይኖርበታል ብዬ ምን አደረገ? ይሄ መከረ፣ አስተማረ። ግን በቃ አሁን ያለው ወቅታዊ ነገር ደስ አይልም እና ከዛ አንፃር የሆነ ነገር በቃ ደብሮኛል እና ያ ሊመጣልኝ አልቻለም። በውስጥ ልክልሃለሁ። እሺ ልወጣ ነው በቃ 5 ደቂቃ ስትገባ አይቼ 80 ምናምን ሰው ነው ገስት ላከልኝ። ስትገባ አይቼ በጣም ምንም ማለት አይደለም። ለሱ ለተሻለ ጉዞ ይሆናል። ህብረተሰቡ ያው ትናንት ተናግሮ የለ አንድ ፈተና ለአንድ የተሻለ ከፍታ ነው ብሏል እኮ እንጂ ያን ያህል እዛው ይጠፋል፣ እዛው ይቀራል፣ እዛው ይሟሟል ማለት አይደለም። አሁን ብትወጣና ደውዬ ባወራክ ጥሩ ነበረ። እሺ ባይ ጋይስ፣ መልካም አዳር፣ ደህና አደሩልኝ። እንዳትጨነቁ፣ እንዳታስቡ አዶናይ ፋሚሊዎች። አረ በጣም ሰላም፣ በጣም ምንም ማለት አይደለም። አብሽር እንግዲህ ቤተሰብ እያያችሁ ነው። ከዛው ከተቋሙ እንግዲህ ያለ ሰው ነውና ምንም ይሄን ያህል የሚያሰጋ ኬዝ አይደለም። ሁሉም ነገር በተሻለ መልኩ እንግዲህ ሊስተካከል ይችላል። እንደውም አሁን ላይ ያለው ነገር ለተሻለ ነገር ሊያውሉ ስለሆነ ይሄን ያህል የሚያሳስብ ጉዳይ አይደለም ብለዋል። ስለዚህ ቤተሰቦች አትጨናነቁ። የአዶናይ አድናቂዎች፣ የአማኒያንስ ቤተሰቦች ምንም ይሄን ያህል የሚያስፈራን ኬዝ የለም። ሁላችሁም እንግዲህ የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉ ቤተሰብ። ወደ 10,000 ሰብስክራይበርስ እንደግ እንጂ ቤተሰብ ሰፋ እንበልና አሪፍ ቪዲዮዎችንም በአሪፍ መልኩ ነው ወደ እናንተ ማቅረብ ያስችለኛል እንደዛ በሚሆን ታይም እና ሁላችሁም ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁሌም ከዚህ ቤተሰብ ጎን ሁኑ ማለት ነው። ቤተሰብ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ